እዚህ ቤት ውስጥ ስለ አንድነት የሰማውትን ሐሳብ ከዚህ በፊት የትም ሰምቼው አላውቅም በማለት የአሜሪካው ፕሬዝዳንት በአንካራው የኔቶ ጉባኤ ሲናገሩ ያደመጠ ኔቶና አሜሪካ ቅራኔ ውስጥ ገብተው የቆዩ አይመስለውም። ነገር ግን ሁኔታው ከዚህ የተለየ ነው። I just want to say there was tremendous love in that room. If there's one word that comes out of today, it's unification. I've never seen anything like it. ኔቶና አሜሪካ ባለፉት ጊዜያት ቅራኔ ውስጥ ከርመዋል። የሰሜን አትላንቲክ ጦር ቃል ኪዳን ኔቶም በ1949 ከተመሰረተ ጊዜ አንስቶ በዚህ ዓመት እንዳጋጠመው ያለ ፈተናን አስተናግዶ አያውቅም። ኔቶን አይገመቴው ትራምፕ ፈትነውታል የሚለው ደግሞ በተንታኞች ዘንድ ስምምነት የሚታይበት ሐሳብ ነው። አውሮፓና ኔቶን ባረጀ መስፈሪያ የሚለኩ ናቸው የሚለው የትራምፕ ወቀሳ ለብራሰልስ የራስ ምታት ሆኖ ቆይቷል። ሩሲያ ዋና ስጋቴ ነች የሚል አቋምን ለሚያራምዱት የአውሮፓ የኔቶ አባላት በተለይ የትራምፕን ወጥ ያልሆነ አቋም እንደ ህልውና ስጋት መመልከትም ጀምረዋል። ትራምፕና ኔቶም ዋሽንግተንና ብራሰልስ በአንድ ዓመት ውስጥ ቅራኔያቸው ሰፍቶም ታይቷል። ትራምፕ ነገረ ግሪንላንድን ሲጎነጉኑ፣ ሌሎች የኔቶ አባላት ኔቶን የሚያጠቃ የኔቶ አባል ተፈጠረ በማለት ትራምፕን ፊት ነስተዋቸዋል። የኔቶ አባል የሆነችው ዴንማርክ የግዛቷ ተቀጽላ አድርጋ የምትቆጥራትን ግሪንላንድን እጠቀልላለሁ ማለታቸው ደግሞ የኔቶና የአሜሪካን ግንኙነት ውስብስብም አድርጎታል። የኔቶ ወታደራዊ በጀትም ሌላኛው በኔቶና በአሜሪካ መካከል ለሚፈጠሩ ቅራኔዎች ምንጭ ሆኗል። አሜሪካ የኔቶን ወታደራዊ ወጪ ተሸክሚያለሁና ከዓመታዊ በጀታችሁ ላይ ለኔቶ አዋጡ የሚልን ሐሳብ ሰንዝራለች። በኔቶ አንቀጽ 5 የሰፈረውን በአንደኛው የኔቶ አባል ላይ ጥቃት ከተሰነዘረ በሌላ አባሉ ላይ እንደተሰነዘረ ተቆጥሮ ወታደራዊ ትብብር ይደረጋል የሚለውን፣ ሌሎች አባላቱ ቁርጠኝነት አላሳዩትም የሚለውንም ትራምፕ ያነሱታል። በአንካራው ጉባኤ ትራምፕ የኔቶ አባላት በኢራን ጦርነቴ አላገዛችሁኝም በሚል ወቅሰዋል። ሰላም ጤና ይስጥልን አድማጮቻችን፣ እንዴት አላችሁ? በዛሬው የዳሰሳ ዝግጅታችን በአንካራው ጉባኤ የተነሱ ሐሳቦችን፣ የተፈጸሙ ስምምነቶችንና የአሜሪካንና የኔቶን ስንጥቅ የመጠገን ጥረት የተመለከቱ ሐሳቦችን እናነሳለን። አብራችሁን ትቆዩ ዘንድ ግብዣችን ነው። ክብራ ወሰንሩ ነኝ። በግልጸኝነታቸው የማይታሙት ዶናልድ ትራምፕ ከኔቶ ዋና ጸሐፊ ማርክ ሩተ ጎን ተቀምጠው በተለመደ ተዝናኖታቸው በኔቶ ደስተኛ ለመሆናቸውን ሲናገሩም ተደምጠዋል። ኢራን በምትባል ሀገር ድጋፍ የሚፈጸምን በእርሳቸው አገላለጽ ስቴት ስፖንሰርድ ሽብርተኝነትን ለመከላከል ኔቶ ድጋፍን አላደረገምና ኔቶን ሳስብ ሐሴትም ሐኬትም አይሰማኝም በማለት ሲናገሩም ተደመጡ። በኔቶ ደስተኛ አይደለም፣ ምክንያቱም ሽብርተኝነትን የምትደግፈውን ኢራንን በመዋጋት ያደረጉልን ድጋፍ ስለሌለ። ትራምፕ በኔቶ ስምምነት ተከናውኗል፣ በስፋት የተሰማው ድምፅ አንድነት ነው በሚል ሊሸነግሉ ቢሞክሩም በአንካራው ጉባኤ ከዚህ ቀደም በይደር የከረሙ ተቃርኖዎች ተሰምተዋል። ከኢራን ጉዳይ እኩል ሲያወዛግብ የነበረው የግሪንላንድ ጉዳይም አሁን አለመለዘቡን የሚያሳብቁ ሐሳቦች ተነስተውበታል። ትራምፕ ግሪንላንድ በአሜሪካ ስር እንጂ በዴንማርክ ስር መቆየት የለባትም የሚለውን ሐሳባቸውም በገሃድ አንስተውታል። ግሪንላንድ በአሜሪካ ስር እንጂ በዴንማርክ ስር መሆን የለባትም። የዴንማርኳ ጠቅላይ ሚኒስትር ሜት ፍሪድሪክሰን ግን አሁንም ግሪንላንድ የሉዓላዊ ግዛታችን አካል ነች በሚለው አቋማቸው ጸንተዋል። ትራምፕ ግሪንላንድ የዴንማርክ አይደለችም፣ በእኛ ቁጥጥር ስር መዋል አለባት ሲሉ፣ የዴንማርኳ ጠቅላይ ሚኒስትር ሜት ፍሪድሪክሰን ግን የትራምፕን ሐሳብ ሰምቼዋለሁ ግን አልቀበለውም በማለትም ተቃውመውታል። የአሜሪካው ፕሬዝዳንትን የትላንት ንግግር አድምጨዋለሁ። እንደማስበው በዚህ ጉዳይ ላይ አሜሪካ ግልጽ ያለ አቋም ነው ያላት። የኛም አቋም እንደዚህ ቀደሙ ሁሉ ግልጽ ነው። ግሪንላንድ አትሸጥ።
የአንካራው ጉባኤ ቢያንስ ያቀራርባቸዋል ተብለው የነበሩ ጉዳዮች አሁን በቅራኔ በተሞላ ንግግር ተሞልተውም ተስተውለዋል። የኔቶ ዋና ጸሐፊ ማርክ ሩተ ግን ይህንን የሚጋጭ ህልም ለማስታረቅ ሲሞክሩም ተስተውለዋል። ትራምፕ የቱርክዮን ፕሬዝዳንት ረጅብ ጣይብ ኤርዶዋንንና የኔቶ ዋና ጸሐፊ ወዳጅ በመሆናቸው በጉባኤው ለዘብ ብለው ይቀርቡ ይሆናል የሚለውን ግምት አመድ አልብሰውታል። ግልጽ ተገማች ያልሆነ አቋማቸውም በክሱ ተንጸባርቀዋል። ይህንን የትራምፕ አካሄድንና አቋምን ከሌሎች የኔቶ አባላት ጋር ለማስታረቅ ሞክረዋል። ፍጥጫውንም አለዝበው የአንድነት ድምፅ የተስተጋባበት መድረክ ለማስመሰልም ጥረዋል። የአንካራው ጉባኤ ዋና ጉዳይ ዩክሬን ወታደራዊ በጀትና የግሪንላንድ ጉዳይ በስፋት ይነሳበታል ቢባልም አሜሪካ ውይይቱን ጠልፋው ነገረ ኢራንን አቀንቅናበታለች። በአንካራ የተካሄደው የኔቶ የደህንነት ውይይት የዓለም ትኩረት የሳበው ከፍተኛ የዲፕሎማሲያዊ መድረክም ሆኗል። በውይይቱ ላይ የኔቶ አባል ሀገራት መሪዎች በአውሮፓ ደህንነት፣ በዩክሬን ጦርነት፣ በመከላከያ ወጪና በአሜሪካና በአውሮፓ መካከል ባለው የኃላፊነት ክፍፍል ላይ ጥልቅ ውይይትን አድርገዋል። ይህ ጉባኤ የወደፊት አቅጣጫ ላይ ያሉ ጥያቄዎችን እንደገና ማጉልቷል። በጉባኤው ዋና የውይይት ማዕከል ከነበሩት መካከል አንዱ የኔቶ አባል ሀገራት የሚያወጡት የመከላከያ በጀት ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በውይይቱ ወቅት አውሮፓውያን አጋሮች ለራሳቸው ደህንነት የበለጠ ኃላፊነት መውሰድ እንዳለባቸው አጽንኦት ሰጥተዋል። ትራምፕ በአሜሪካ ለኔቶ ከፍተኛ ወታደራዊና የገንዘብ ድጋፍ እያደረገች መሆኗን በመግለጽ የአውሮፓ ሀገራት የመከላከያ ወጪያቸውን ማሳደግ እንዳለባቸውም ጠይቀዋል። የኔቶ አቋም በኔቶ ውስጥ የተለየ ምላሽን አስነስቷል። አንዳንድ የአውሮፓ መሪዎች የመከላከያ አቅማቸውን ማሳደግ እንደሚገባ ቢስማሙም የአሜሪካ የኔቶ ቁርጠኝነት ግን ለአውሮፓ ደህንነት ወሳኝ መሆኑን አስገንዝበዋል። ለእነርሱ የኔቶ ጥንካሬ በገንዘብ ብቻ ሳይሆን በአጋርነት መንፈስ ላይ የተመሰረተ ነው። የኔቶ ዋና ጸሐፊ ማርክ ሩተ በውይይቱ ላይ የአባል ሀገራት አንድነት ዋናው የጥምረቱ ጥንካሬ መሆኑን አንስተዋል። እሳቸው የአሁኑም የደህንነት ሁኔታ አባላት በመከላከያ አቅም፣ በወታደራዊ ዝግጅትና በቴክኖሎጂ ዘርፍ የበለጠ እንዲሰሩም ጠይቀዋል። በአንካራው ውይይት ላይ ሌላው ትልቁ ጉዳይ የዩክሬን ጦርነት ነበር። ሩሲያ በዩክሬን ያላት ወታደራዊ እንቅስቃሴ ለአውሮፓ ደህንነት ከፍተኛ ስጋት እንደሆነም አውስተዋል። ለዩክሬን የሚሰጠው የጦር መሳሪያ፣ የገንዘብና የፖለቲካ ድጋፍን እንዴት መቀጠል ይገባል የሚለውም ሌላኛው የውይይቱ አስኳል ጉዳይ ነበር። ነገር ግን በዚህ ጉዳይ ላይ የኔቶ አባላት ሙሉ በሙሉ አንድ አቋም አላቸው ማለት አይቻልም። አንዳንድ ሀገራት ለዩክሬን የበለጠ ድጋፍ እንዲሰጥ ሲጠይቁ፣ ሌሎች ደግሞ የግጭቱ መስፋፋት አደገኛ ሊሆን ስለሚችል ዲፕሎማሲያዊ መንገድ እንዲጠናከርም ጠይቀዋል። የቱርክ ሚናም በውይይቱ ውስጥ ልዩ ትኩረትን አግኝቷል። ረጅብ ጣይብ ኤርዶዋን ቱርክ በኔቶ ውስጥ ያላትን ስትራቴጂካዊ ቦታ በመጠቀም በቀጣናዊ ደህንነት፣ በጥቁር ባህር ጉዳዮችና በዲፕሎማሲ ውይይቶች ላይ የተለየ ሚና እንዳላትም አንስተዋል። ከዚህ በተጨማሪ መሪዎቹ የወደፊት ስጋቶችም ተወያይተዋል። የሳይበር ስጋት፣ የሰው ሰራሽ አስተውሎት አጠቃቀም፣ የሳይበር ደህንነትና የመከላከያ ቴክኖሎጂ የኔቶ ቀጣይ የትኩረት መስኮች መሆናቸውን በስፋት አንስተዋል። በጉባኤው አሜሪካም የበለጠ የአጋሮቿን ተሳትፎ ስትጠይቅ፣ አውሮፓ ደግሞ የአጋርነት መርህ እንዲጠናከር ትፈልጋለች። የኔቶ የወደፊት ጥንካሬ የሚወሰነውም እነዚህን ልዩነቶች በማስታረቅ በጋራ መቆም ሲቻል መሆኑም ተነስቷል። የተለያዩ ትንታኔዎች ጉባኤውን በተመለከተና ትራምፕ በሰነዘሯቸው ሀሳቦች ዙሪያም እየቀረቡ ናቸው። ዶናልድ ትራምፕ በኔቶ ደስተኛ አይደለሁም በማለት የሰነዘሩት ሀሳብ ደግሞ ዋና የትንታኔ ማዕከል ሆኗል። ከዚህ በተጨማሪ የትኩረቱ ማዕከል ዩክሬን መሆን ቢገባትም እንዴት ኢራን ትሆናለች የሚለው ሌላኛው ቅራኔ ፈጣሪ ጉዳይ ሆኗል። የቀድሞው የኔቶ ምክትል የመከላከያ ጉዳዮች ጸሐፊ ጂም ቶውንሴንድ በጉዳዩ ዙሪያ ማብራሪያ ሰጥተዋል። የፕሬዝደንቱ ሀሳብ አሁንም እንዳልተቀየረ ከአንካራው ጉባኤ መመልከታቸውን ከአልጀዚራ ጋር በነበራቸው ቆይታ አመላክተዋል። ትራምፕ ንግግር ሲያደርጉ ዋና ጸሐፊው ስሜታቸውን ማሳየት አልፈለጉም። ፕሬዝዳንቱ ይሉት የነበረውን ነገር ይከታተሉ ነበር። ትራምፕ ሀሳባቸውን አልለወጡም።
በፊት ይጠቀሟቸው የነበረውን የንግግር ሐሳቦች በተደጋጋሚ አንስተዋል። እንዲያውም አሁን የአንዳንድ ሀገራትን ስምም ጠቅሰዋል። የአጋሮቻቸውንም ምናም አጣጥለዋል። ይህ ደግሞ አንድነትን የሚንድ ነው። ለአሜሪካ አሳፋሪ ክስተት ነው። አጋሮቹን መቋቋም የማይችሉት ደረጃ ላይ ደርሷል። This undercuts the alliance, it hurts unity, and it is embarrassing to the United States, and I think allies are tired of it. በዚሁ ጉዳይ ላይ በርካታ ተንታኞች ሐሳባቸውን ሰጥተዋል። የአውሮፓ ስትራቴጂካዊ ራስን የመቻል አቅም ዙሪያ በዋሽንግተን የሚገኘው ስትራቴጂካዊ የዓለም አቀፍ ጥናቶች ማዕከል CSIS የትራንስ አትላንቲክ ደህንነት ፕሮግራም ዳይሬክተር ሴት ጆንስ ለፎሬን ፖሊሲ በሰጡት ሰፊ ትንታኔ ጉባኤው የአውሮፓን የመከላከያ ፖሊሲ መሰረታዊ ቅርጽ የለወጠ መሆኑን ጠቁመዋል። ሴት ጆንስ እንደሚያስረዱት የአሜሪካ አስተዳደር አባል ሀገራት ከመከላከያ በጀታቸው ከጠቅላላ የሀገር ውስጥ ምርት እስከ 5% የሚሆነውን ለወታደራዊ ዓላማ እንዲመድቡ የቀረበላቸው ጥያቄ አውሮፓውያንን ወደ አዲስ እውነታም እንዳሸጋገራቸውም ነው ያነሱት። አሜሪካ ትኩረቷን ወደ ኢንዶ ፓሲፊክ ቀጣና ማዛወሯን ተከትሎም ይህ ጉባኤም አውሮፓ የራሷን የደህንነት ችግር በራሷ መንገድ እንድትሸፍን የተደረገ ይፋዊ የሽግግር ወቅት ጥሪ እንደሆነም ነው ሴት ጆንስ ያሰመሩበት። ከዚሁ ሐሳብ ጋር በተያያዘም የአውሮፓ የደህንነቶች ጥናት ተቋም ከፍተኛ የጂኦፖለቲካ ተንታኝ ፍሬድሪክ ቻሪዮን ለሌሞንድ ጋዜጣ በሰጡት ቃለ ምልልስ አውሮፓውያን የራሳቸውን መከላከያ ለማጠናከር የሚያደርጉት ጥረት ከቃላት ወደ ተግባር የተሸጋገረበት ጉባኤ ነው ብለዋል። ፍሬድሪክ እንደሚያመላክቱት በአንካራ በተደረሰው ስምምነት መሰረት አውሮፓውያን የአየር መከላከያ ስርዓቶቻቸውን የሳይበር ደህንነትና የወታደራዊ ቁሳቁስ ምርትን በራሳቸው አቅም ለማሳደግ የወሰኑት ውሳኔም የአውሮፓን ስትራቴጂካዊ ነጻነት፣ ስትራቴጂክ አውቶኖሚ የሚያረጋግጥ እንጂ ኔቶን የሚያዳክም አይደለም በሚል አውንታዊ ጎኑን አጉልተውታል። የአትላንቲክ ካውንስል ከፍተኛ ባልደረባና የቀድሞው የአሜሪካ ዲፕሎማት አምባሳደር ፊሊፕ ብሊዳብ በሰጡት ማብራሪያ የአውሮፓ ሀገራት ወታደራዊ በጀታቸውን ማሳደግ በአትላንቲክ ውቅያኖስ ሁለቱም ወገኖች ዘንድ የነበረውን ስትራቴጂካዊ አለመጣጣምና ቅሬታን የቀረፈ መሆኑን ተናግረዋል። አምባሳደር ፊሊፕ እንደሚያስረዱት አውሮፓውያን የራሳቸውን የመከላከያ አቅም በበቂ ደረጃ ካልገነቡ የአሜሪካ የውስጥ ፖለቲካ በኔቶ ላይ የሚያሳድረው ጫና ቃል ኪዳኑን ለከፍተኛ የመበታተን አደጋ ይዳረገው እንደነበር አብራርተዋል። የቻታም ሃውሱ የሩሲያ ፕሮግራም ተመራማሪው ኬር ጊልስ የቱርኪያ ፕሬዝዳንት ጉባኤውን ያስተናገዱበት መንገድ ተካት የማትችል ስትራቴጂካዊ ሀገር አድርጓታልን ብለዋል። ኬር እንደሚሉት ቱርኪያ ከምዕራባውያን አጋሮቿ ጋር ያለውን ወታደራዊ ግንኙነት ሳታቋርጥ ከሩሲያና ከቻይና ጋር ያለውን የኢኮኖሚና የጥቁር ባህር የደህንነት መስመር ጠብቃ የመጓዝ ብቃቷ በአንካራው ጉባኤ ላይ ትልቅ የመደራደሪያ አቅምን ሰጥቷታል። በተለይም አሜሪካ ከዚህ ቀደም ጥላባት የነበረውን የኤፍ-35 ተዋጊ ጀቶች ሽያጭ እገዳ ለማንሳት ፍላጎት ማሳየቷና የኤስ-400 አየር መከላከያ ውዝግብ እልባት እንዲያገኝ የተደረገበት ጥረት የቱርኪያን ዲፕሎማሲያዊ ድል ያሳየ ነው ብለውታል። የኢኮኖሚ ፖሊሲ ጥናት ማዕከል ፕሬዝዳንት ሲናን ኡልገን ለአልጀዚራን በሰጡት ትንታኔ ቱርኪያ በአንካራው ጉባኤ አማካኝነት በኔቶ ደቡባዊ ክፍልና በምስራቃዊ ሜዲትራሊያን ያለውን የኃይል ሚዛን በበላይነት ለመምራት የሚያስችላትን የፖሊሲ ድጋፍ ማግኝታለችም ብለዋል። ሲናን አልጉን እንደሚሉት በአንካራ በጥቁር ባህር በኩል የሚያልፉ የኃይልና የንግድ ኮሪደሮች ደህንነት የመጠበቅ ኃላፊነት እንዲሰጣት ማድረጉ የሀገሪቱን ቃጣናዊ ወታደራዊ ተጽዕኖ በከፍተኛ ደረጃ ያሳደገም እርምጃ ነው። ቱርኪያ በዚህ ሁኔታም ተጠቅማለች። የአንካራው ጉባኤ ግን ቱርኪያ በህብረት ውስጥ አሁንም ቁልፍ የወታደራዊ ሚዛን አስጠባቂ ሀገር መሆኗን አረጋግጧል። ሌላኛው መሰረታዊ ሐሳብ የዩክሬንን የረጅም ጊዜ ደህንነትና የምስራቅ አውሮፓን ወታደራዊ እንቅስቃሴ የሚመለከተው ነው። በብራሰልስ የሚገኘው የአውሮፓ ፖሊሲ ማዕከል የደህንነትና የውጭ ፖሊሲ ዳይሬክተር አማንዳ ፖል በሰጡት አስተያየት በጉባኤው ለዩክሬን የተሰጠው የ70 ቢሊዮን ዩሮ የወታደራዊና የፋይናንስ ድጋፍ ትልቅ ድል ቢሆንም
የዩክሬን የኔቶ አባልነት ጥያቄ አሁንም ተጨባጭ የጊዜ ሰሌዳን ስላልተቀመጠለት ግን ተችተዋል። አማንዳ ፖል እንደሚሉት የኔቶ አባል ሀገራት ከሩሲያ ጋር የሚደረገውን ቀጥተኛ ወታደራዊ ግጭት ለማስቀረት ባላቸው ፍላጎት ምክንያት ዩክሬን በውጭ ደጋፊነት ማቆየታቸው በቀጣናው ረጅም ጊዜ የሚወስድ ያልተረጋገጠም የደህንነት ችግር እንዲፈጠር ያደርጋልም ነው ያሉት። በሌላ በኩል በበርሊን የሚገኘው የጀርመን ዓለም አቀፍና የደህንነት ጉዳዮች ተቋም የኢሮ አትላንቲክ ደህንነት ከፍተኛ ተመራማሪ ክላውዲ ማጆር እንደገለጹት በጉባኤው የተወሰነው የ27 ቢሊዮን ዩሮ የነዳጅ ማጓጓዣና የመሰረተ ልማት ዝርጋታ ፕሮጀክት በምስራቅ አውሮፓ ሀገራት በተለይም በፖላንድና በባልቲክ ሀገራት የሚገኙ የኔቶ ወታደራዊ ኃይሎችን በፍጥነት ለማንቀሳቀስ የሚያስችል መሰረት የጣለ ነው። ክላውድ እንደሚያስረዱት ይህ ውሳኔ የኔቶን የመከላከልና የመግታት አቅምን በተግባር የሚያጠናክርና ለምስራቅ አውሮፓ ሀገራትም አስተማማኝ የደህንነት ዋስትናን የሚሰጥ ነው። በዋርሶ የሚገኘው የምስራቅ አውሮፓ ጥናት ማዕከል ዳይሬክተር ቮይፒቺች ለፖለቲኮ ኢሮፕ በሰጡት ትንታኔም የምስራቅ አውሮፓ ሀገራት በአንካራው ጉባኤ የፈለጉትን የደህንነት ዋስትና ማግኘታቸውን አንስተዋል። እርሳቸው እንደሚያብራሩት የኔቶ ፈጣን ምላሽ ሰጪ ኃይል ኔቶ ሪስፖንስ ፎርስ በባልቲክ ሀገራት ድንበር አቅራቢያ በቋሚነት እንዲሰማራ መወሰኑ በሩሲያ በኩል ሊከሰት የሚችልን ማንኛውም ትንኮሳ ለመክታት እንደሚረዳም አንስተዋል። የሳይበር ደህንነት፣ የአርቲፊሻል ኢንተለጀንስ እና የጠፈር ወታደራዊ ቴክኖሎጂዎች አጠቃቀምም ሌላኛው የአንካራው ጉባኤ አበይት ጉዳዮች ነበሩ። ዋሽንግተን የሚገኘው የአትላንቲክ ካውንስል የሳይበር ስትራቴጂስቱ ማይክል ኑሪ በ26ቱ የአንካራ ጉባኤ ላይ የኔቶ አባላት በሳይበር ጥቃቶችና በአርቲፊሻል ኢንተለጀንስ የታገዙ የቃል ኪዳኑ ውስጣዊ የፖለቲካ አንድነትና የዓለም አቀፍ የኃይል ሚዛን ስጋቶችን የተመለከቱ ሀሳቦችም ተነስተዋል። የትራንስ አትላንቲክ ፕሮግራም ከፍተኛ ዳይሬክተር ታራ ቫራ ለአሶሺየትድ ፕሬስ በሰጡት ትንታኔ የአንካራው ጉባኤ የኔቶን የጥንካሬና የውስጥ ልዩነቶች በተመሳሳይ መልኩ ያሳየ መድረክ እንደነበርም ጠቁመዋል። ዶክተር ታራ እንደሚያብራሩት አባል ሀገራቱ በበጀትና ቴክኖሎጂ ትብብር ላይ ቢስማሙም ከቻይና ጋር በሚደረገው የጂኦፖለቲካዊ ውድድርና ከደቡብ ትብብር ሀገራት ጋር በሚኖረው ግንኙነት ዙሪያ አሁንም ግልጽ አቋምን አላስቀመጡም። የዓለም አቀፍ ግንኙነት ፕሮፌሰሩ ክሪስቶፈር ሂል የኔቶ ጉባኤም የኔቶን ህልውና በአዲስ መልክ የትርጉም ማዕቀፍ የሰጠ መሆኑን ተናግረዋል። ፕሮፌሰር ሂል እንደሚሉት ቃል ኪዳኑ ከአትላንቲክ ውቅያኖስ ባለፈ ዓለም አቀፋዊ የደህንነት አጋርነቶችን የመገንባት አቅሙን ያሳየበትና የወደፊት ጂኦፖለቲካዊ ውድድሮችን ለማቋቋም የሚያስችል መዋቅራዊ ዝግጅት ያደረገበት አጋጣሚ ሆኖም አልፏል። ሌላኛው በአንካራ የተካሄደው የኔቶ ጉባኤም የሩሲያ ዩክሬን ጦርነት ዋነኛ የመወያያ አጀንዳ ሆኖ ተነስቷል። የኔቶ መሪዎች ለዩክሬን የሚሰጠው ወታደራዊና የደህንነት ድጋፍ እንዲቀጥል በማረጋገጥ በ2026 7 ቢሊዮን ዩሮ የሚገመት ድጋፍ መመደቡና በ2027ም ተመሳሳይ ድጋፍ እንዲቀጥል ቃል መግባታቸውም ተገልጿል። ጉባኤው በተጨማሪም የዩክሬንን የአየር መከላከያ አቅም ለማጠናከር የወታደራዊ ስልጠናና የመረጃ ልውውጥን ለማስፋት የሚያስችሉ እርምጃዎችን አጽድቋል። በምላሹ ሩሲያም የኔቶን ውሳኔ በጥብቅ በመቃወም ለዩክሬን የሚጨመረው ወታደራዊ ድጋፍ ግጭቱን እንዳያራዝምና በአውሮፓ ያለውን የጸጥታ ሁኔታ የበለጠ አደገኛ እንዳያደርገውም ተሰግቷል። ሞስኮ ኔቶ በምስራቅ አውሮፓ ያለውን ወታደራዊ መስፋፋት ለክልሉ መረጋጋት አደጋ እንደሆነ በመግለጽ የጉባኤ ውጤት ወደ ሰላም ሳይሆን ወደ ተጨማሪ ውጥረት እንዳይወስድም አስጠንቅቋል። በሌላ በኩል ዩክሬን የኔቶን ውሳኔም በደስታ ተቀብላ የተገኘው ድጋፍ የሀገሪቱን የመከላከያ አቅም ለማጠናከርና የሩሲያን ጥቃቶች ለመመከት አስፈላጊ መሆኑን አንስታለች። ኬቭ አጋር ሀገራት ድጋፋቸውን በአንድነት መቀጠላቸው ለዩክሬን የፖለቲካ ወታደራዊና ዲፕሎማሲያዊ ድጋፍን የሚያጠናክር ነው ብለዋለች። በተጨማሪም ፍትሃዊና ዘላቂ የሰላም ሂደት እንዲሳካም በዓለም አቀፍ አጋሮቿ የሚሰጠው ድጋፍ ቀጣይነት እንዲኖረውም ጥሪ ያቀርባለች። በዛሬው የዳሰሳ ዝግጅታችን በአንካራ ስለተደረገው የኔቶ አባል ሀገራት ጉባኤ የተለያዩ ሀሳቦችን አንስተናል። ክብረ ወሰን ኑሩ ነበርኩኝ። መልካም ጊዜም